በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መሰረቶቿ በተቀደሱ ተራሮች ላይ ነው በሚልና ማደግህ በነገር ሁሉ እንዲገለጥ ይህንን አስብ ይህንንም አዘውትር በሚል ነው የምንነጋገረው። ትላንትና ያከበርነው በዓል የሰው ባህሪ መመኪያ የአዲስ ኪዳን ኪሩብ የሆነችው የእመቤታችን የቅድስተ ቅዱሳን ድንግል ወላዲተ አምላክ ልደት ነው። በቤተ ክርስቲያን ትውፊት እንደምንረዳው ይህ በዓል በእኛ በወዳጆቿ ጸጋን ባገኘንበት በኩል ብቻ በልጆቿ ሳይሆን በራሷም በእመቤታችን የተወደደ በዓል እንደሆነ ቤተ ክርስቲያን ታስተምራለች። እመቤታችን ከበዓላቶችሽ የትኛዎቹን ትወጃለሽ ቢሏት ከጠባብ ወደ ሰፊ ከጨለማ ወደ ብርሃን የወጣሁበትን ልደቴን ብላለች ብለው ሊቃውንት ያስተምራሉ። በቤተ ክርስቲያን እመቤታችን በድነታችን ውስጥ ሰው በገዛ ኃጢአቱ ወደ መቃብር ከመውረድ በስተቀር ተስፋ ባልነበረበት የጨለማ ዘመን ሰው ቢበላ ቢጠጣ፣ ሰው መልካም ምንጣፍ ላይ ቢተኛ ጥሩ ቢለብስ፣ ሰው በዘመድ ቢከበብ ጨለማ እንጂ ብርሃን ባልነበረበት በሰማይ ስፍራ ባጣንበት ዘመን እግዚአብሔር አምላክ እኛን ለማዳን ምክንያት ያደረጋት ያዘጋጃት ናት እመቤታችን ቅድስተ ቅዱሳን ድንግል ወላዲተ አምላክ። የልደቷን በዓል ግን በእመቤታችን ላይ ብቻ የሚያበቃ አይደለም። ምክንያቱም እግዚአብሔር ከፍጥረት በኋላ አዳም ከወደቀበት ቀን ጀምሮ መጽሐፍ ቅዱስን ስትመለከቱ ያመለክት የነበረው ከሞትንበት ሞት ሕይወት የምናገኝበት ከጠፋንበት የእግዚአብሔር መንግስት ተመልሰን የምንገባበት ተስፋ ከቆረጥንበት ሕይወት ወደ ተስፋ ብርሃን የምንመለስበት የሰው ሕይወት አዙሪት በነበረበት ዘመን አቅጣጫ አግኝተን ከልደት እስከ እርገት የምንደርስበት ተስፋ ሲናገር ነው የኖረው እግዚአብሔር አምላክ ከአዳም ውድቀት በኋላ መጽሐፍ ቅዱስን ብትመረምሩ ምናልባትም ጥቂት የዘፍጥረት የልደት ታሪኮች ካልሆኑ በስተቀር አብዛኛዎቹ የሚናገሩት በነቢያት ቃል በትንቢት ያለ ትንቢት በምሳሌ ያለ ምሳሌ በመዝሙር በቅኔ ይናገር የነበረው ስለ መዳናችን ነው። በዚህ መዳናችን ውስጥ ሁሉ ጊዜ እመቤታችን በአባቶች ሕይወት ስትጠቀስ መጣለች። ለዚህ ነው በማቴዎስ ወንጌል ምዕራፍ 1 ላይ የዘር ሐረጓ የተዘረዘረው። እመቤታችን በብዙ ቅዱሳን ሕይወት ውስጥ ስትነገር ነው የመጣችው። በአምላክ ሕሊና ታስባ ትኖር ነበር የሚለው ዝም ብሎ አይደለም። ያ በቅዱሳን ሕይወት ውስጥ የነበራትን ስፍራ ለምሳሌ አባታችን አባ ሕርያቆስ በቅዳሴው ላይ የአዳም ተስፋው አንቺ ነሽ፣ የአቤል የዋሃቱ አንቺ ነሽ፣ የአብርሃም እንግድነቱ አንቺ ነሽ፣ የይስሐቅ መዓዛው አንቺ ነሽ እንደዚህ እያለ የሚተነትነው በአባቶች ሕይወት ውስጥ ስትነገር ነው የመጣችው። ለምን? ለሐዘንተኛ ዓለም የደስታ መፍሰሻ ደስታችንን ክርስቶስን የምትወልድልን ስለሆነ ክብር ለእግዚአብሔር ይሁን። ጨለማችንን ያበራው ሞታችንን በሞቱ ድል ያደረገው የእግዚአብሔር ልጅ ኢየሱስ ክርስቶስን በስጋ ተዋሂዶ ተወልድልን ስለነበረ እግዚአብሔር በብዙ አባቶች ሕይወት ውስጥ እመቤታችን ስትነገር ስትተረክ እንደመጣች ይናገራሉ። ለዚህ ነው ቅድም እንዳልኩት በማቴዎስ ወንጌል መግቢያ ላይ የዘር ሐረጓ በቅዱሳን ሕይወት ውስጥ ስትነገር እንደመጣች የተዘረዘረው። ለዚህ ነው በዚህ ምክንያት ነው እንግዲህ ቅዱስ አባታችን ዘማሪው ዳዊት ይህች የፍጥረት መመኪያ የሆነችውን ድንግል ማርያምን መሰረቶቿ የተቀደሱ ናቸው፣ ከተቀደሰ የተገኘች ናት ብሎ የተናገረው። እግዚአብሔር ሰውን ለማዳን ባቀደበት ጊዜ በህሊናው ታስባ ትኖር ነበር የሚለውም አባባል የመጣው ከዚህ ውስጥ ነው። ይህ ሆኖ ግን ሁልጊዜም ከእግዚአብሔር ምርጫ ጋር የሰው ኃላፊነት አለ። እኛ ተጠርተናል።
በ40ና በ80 ክርስቲያን ተብለናል። ይሄ ጥሪ ነው። የእግዚአብሔር ልጆች እንሆን ዘንድ ተጠራን። ከዚህ ጥሪ ጋር ግን ኃላፊነት አለ። እግዚአብሔር ፈቃዱን በእኛ ለመፈጸም ኃላፊነታችንን መወጣት አለብን። መሰረቶቿ የተቀደሱ ናቸው ብሎ ቅዱስ ዳዊት ሲናገር ኃላፊነታቸውን ያወቁ ወላጆች ናቸው። ኃላፊነታቸውን የተረዱ ወላጆች ናቸው። ለእግዚአብሔር ነገር መፈጸሚያ ለመሆን የተዘጋጁ ናቸው። እግዚአብሔር ይርዳን። በእኛ ሕይወት ወገኖቼ ጥሪ አለ። በእኛ ሕይወት እግዚአብሔር መስራት ይፈልጋል። ኃላፊነት አለብን። ነገር ግን ምን ያህል ተዘጋጅተናል? እግዚአብሔር ስጦታውን ከኃላፊነት ጋር ነው። ኃላፊነት የሌለበት ስጦታ የለም። እነዚህ ቅዱሳን ኢያቄምና ሐና የእመቤታችን ወላጆች በዚህ ታሪክ ውስጥ ይጠቀሳሉ። ሁሉ የሞላላቸው ነገሮች በአልጋ ባልጋ የሆኑላቸው አልነበሩም። መሰረቶቿ የተቀደሱ ናቸው ሲባል ያለ እንከን የሚኖሩት ያለ ፈተና የሚኖሩት ሕይወት ነበራቸው ማለት አይደለም። ነገር ግን ወገኖቼ እግዚአብሔር ነገርን እንደሚለውጥ የምናመልከው አምላክ ፈተናችንን ጨለማችንን ወደ ብርሃን እንደሚቀይር ተራራ ንዶ እንደሚያሳልፍ ባህል ከፍሎ እንደሚያሻግር ክብር ይሁንለት። ተማምነው በእግዚአብሔር ጉድለታቸውን በመንፈሳዊ ሙላት ጠብቀው የእግዚአብሔር ሐሳብ መፈጸሚያ ሆኑ። ምንም ቢጎልባቸው ምንም ቢያንስባቸው የሚያስጨንቃቸው ነገር ቢኖር እንደከሌ ቢሆንልኝ ብለው የሚመኙት ነገር ቢኖርም ነገር ግን ለእግዚአብሔር መፈጸሚያነት ከመሆን ወደ ኋላ አላፈገፈጉም፣ አልካዱም። ታውቃላችሁ ዲያብሎስ በፈለገው ነገር ቢመጣባችሁ የፈለገውን ፈተና በደጃችሁ ቢያደርግ ወደ እሳት ቢጥላችሁ ሀብታችሁን ቢያከስረው ትዳራችሁን ቢያፈርሰው ልጆቻችሁን አጉል ቢያደርገው ሀገር ቢበጠብጥ ማህበረሰብ ቢያውክ የጠላት ሐሳቡ ከፈተነን ነገር ጋር አይደለም። ልጅ ቢበላሽ ልጅ ሊወስድ አይደለም። ሀብት ቢከስር ሀብታችንን ሊወስድ አይደለም። ጤናችን ቢታመም የኛን ጤና ወስዶ እሱ ሊኖርበት አይደለም። የሚፈልገው እምነታችንን መብላት ነው። በሆነብን ነገር በጎደለብን ነገር በእግዚአብሔር ላይ እንድናንጎራጉር ነው። እግዚአብሔር ይገስጸው። የማይቀየር የክርስትና ሕግ አለ። የመሬት ስበት ሕግ እንደማይቀየር ግራቪቲ አይቀየርም። ጠጠር ወደ ሰማይ ብትወረውሩ ተመልሳ ወደ ምድር ትመጣለች። በክርስትናም የማይቀየር የክርስትና ሕግ አለ። ኢየሱስ ክርስቶስን ሊመስሉ የሚወዱ ሊሰደዱ ግድ ነው። ነገር ግን ወገኖች በዚህ ውስጥ ምን አለ ያላችሁ እንደሆነ ፈተናውን ስናልፈው የእግዚአብሔር ተስፋ መፈጸሚያዎች እንሆናለን። ስለዚህ ምን ልላችሁ ነው? ከእግዚአብሔር ምርጫ ጋር የሰው ኃላፊነት አለ። ኢያቄምና ሐና ተመርጠዋል። ምን ለመሆን? የተስፋዋ ልጅ ብርሃንን የምትወልደው መድኃኒትን የምትወልደው ወገኖቼ ለዓለም ሁሉ የሚሆነውን መድኃኒት ከስጋዋ ስጋ ከነፍሷ ነፍስን ነስቶ የሚገለጥበትን ድንግል ማርያምን እንዲወልዱ ተመርጠዋል። ከምርጫቸው ጋር ግን ኃላፊነት ነበረ። የጎደለባቸው ነገር ቢኖርም በጸሎት ወደ እግዚአብሔር ከማሳሰብ በስተቀር በሃይማኖታቸው እግዚአብሔርን በማመናቸው ወደ ግራም ወደ ቀኝም አላሉም። ስለዚህ ከዚህ ምን እንማራለን ያላችሁ እንደሆነ ሁላችን ለእግዚአብሔር ሥራ ተጠርተናል። ዝም ብለን እዚህ ያልተቀመጥንም። ጥሪ ባይኖረን በዚህ አንገኝም። ከጥሪያችን ጋር ግን ኃላፊነት አለብን ልላችሁ ነው። ቅዱስ ኢያቄምና ቅድስት ሐና በሰበብ ባስባቡ በእግዚአብሔር ቤት ለመራቅ ለእግዚአብሔር ላለመታዘዝ ምክንያት ነበራቸው። ምክንያት ነበራቸው። በርግብ ቀንተዋል። ርግብ ጫጩቶቿን ይዛ ስትደሰት እኛ የእግዚአብሔር ፍጡራን በፍጥረታት ሁሉ ላይ ስልጣን ያለን
እንዴት ልጅ እናጣለን ምን አለ ልጅ በኖረን ብለው ቀንተዋል። ግን ከሃይማኖታቸው ወደ ኋላ አላፈገፈጉም። ጥያቄያቸውን ለእግዚአብሔር አቀረቡ። ወገኖቼ በሰበብ ባስባቡ ከእግዚአብሔር ለመራቅ አልሞከሩም። እግዚአብሔር ከዚህ ያድነን። ስለዚህ እናንተን እግዚአብሔር ምን ይላችኋል? ብርሃን ናችሁ ይላችኋል። እናንተ የዓለም ብርሃን ናችሁ ይለናል። ይሄን ኃላፊነት ሰጥቶናል እግዚአብሔር። ብርሃን ለመሆን ግን ከኛ የሚጠበቅ ነገር አለ። ክርስትና ወገኖቼ የህይወት ዘይቤ ነው። ክርስትና ላይፍ ስታይል ነው። በተገኘንበት ሁሉ ብርሃን እንድንሆን ብርሃን ለመሆን የውስጥ ነገር ያስፈልጋል። ቅድስና ያስፈልጋል። መታመን ያስፈልጋል። የእግዚአብሔርን ቃል ማክበር ያስፈልጋል። እግዚአብሔር እንደሚወድ መመላለስ ያስፈልጋል። መንታ መንገድ የለም። ሁለት ቦታ መርገጥ የለም። ዓለሙም የኔ ክርስትናውም የኔ የሚባል ክርስትና በዘመናችን ሰፊ ነው። እግዚአብሔር ግን ወገኖቼ በጠባቧ ደጅ ገብተን የሱና የሱ ብቻ እንድንሆን ይፈልጋል። ሰውየው ማልዶ ከቤቱ ወጣ። ጧት ወጣና ሲወጣ የሚሄድበትን ያውቃል። በሚደርስበት ቦታ ደግሞ የሚቀበለው ነገር አለው። የሚወስደው የሚጠቅመው ጥቅም አለው። ስለዚህ ጧት ተነስቶ ጸለየ። ጌታ እግዚአብሔር ሆይ የምፈልገው ከወንዙ ወዲያ ማዶ አለና እባክህን አድርሰኝ ብሎ ጸለየ። ጸልዮ ከቤት ወጣ። ሲሄድ ውሎ እኩለ ቀን ላይ ወንዝ ዳር ደረሰ። ወንዙ ጋር ሲደርስ ውሃው ሞልቷል። መሻገር አልቻለም። ሰውየው የሃይማኖት ሰው ነው። በእግዚአብሔር ያምናል። አምናለሁ ብሎ ያምናል። ስለዚህ ወንዙ ዳር ቆመና አምላኬ ሆይ ማለዳ እንደነገርኩ ከወንዙ ወዲያ ማዶ የምፈልገው አለና እባክህ አሻግረኝ ብሎ ጸለየ። ይችን ቃል እንደተናገረ አሁንም ከላይኛው ሀገር የዘነበው ዝናብ ጉቶ እያገላበጠ ይዞለት መጣ። እሱ ወደሚሻገርበት ይንሳፈፋል ጉቶ። አምላኬ ይሄን ምክንያት ነው የፈጠረልኝ ብሎ ጉቶ ላይ ተንጠላጥሎ መሻገር ይጀምራል። እየሄደ ያለ ውሃው መሃል ሲደርስ ድምጽ መጣ። ምን የሚል ድምጽ? አንተ ሰው የሚል ድምጽ። ዝም። ደገመና ጠራው። አሁንም ዝም አለ። ሶስተኛ አንተ ሰው ብሎ ጠራው። አንተ የምትጠራኝ ማነህ? ማለዳ ከቤት ስትወጣ እግዚአብሔር ያድርሰኝ ያልከኝ አምላክህ፣ አሁን ደግሞ በጨነቀ ጊዜ በመንገድ ላይ ሁሉ ጊዜ ችግር አለና አሻግረኝ ያልከኝ ጌታህ እግዚአብሔር ነኝ አለው። ጌታዬ አምላኬ ከኔ ምን ትፈልጋለህ? ታምንብኛለህ? አዎ አምናለሁ። ታምንብኛለህ? እግዚአብሔር አምላኬ አምናለሁ። እግዚአብሔር ወገኖቼ አስፈቅዶ አስወድዶ የሚገዛ አምላክ ነው። ግዴታ በግዴታ አይገዛንም። እውነተኛው ዲሞክራት የነጻነት አምላክ እግዚአብሔር ነው። ክብር ለእርሱ ይሁን። አዎ እግዚአብሔር ይመስገን። ነጻነት ባይኖር በእግዚአብሔር ዘንድ ማን ይሄን ግቢ ይገባ ነበር? ዛሬ ማን ይገባል? የኃጢአተኛ መመርመሪያ ኤክስሬ በሩ ላይ ቢገጠም ማን ይገባል? እኔ እገባለሁ? እናንተ ትገባላችሁ? ስለማረን ይመለሳሉ ብሎ በነጻ ስለለቀቀን ገባን። እግዚአብሔር ይመስገን። የምህረት አምላክ ስለሆነ ገባን። እግዚአብሔር የተመሰገነ ይሁን። ስለሚምር የነጻነት አምላክ ስለሆነ ጊዜ ስለሚሰጥ ልጆቼ ነገ ይመጣሉ ብሎ ስለሚታገስ እግዚአብሔር ገባን። በቃል ኪዳኑ ታቦት ፊት ተሰበሰብ፣ በመዝሙሩ መካከል ተገኘን፣ ዘመርንለት። ስለዚህ ታምንብኛለህኒ አለው። አዎ አምናለሁ። ለሶስተኛ ጊዜ እግዚአብሔር እንዲህ አለው፣ እንግዳው ካመንክብኝ
ጉቶውን ልቀቅና በውሃው ላይ በእግርህ ሂድ። አይ እግዚአብሔር ጉቶውም ተመችቶኛል፣ አንተንም አምናለሁ፣ ልቀቅና ሂድ። አይ ጉቶ እኮ ተስማምቶኛል፣ በጉቶው ልሻገር። አንዳንድ ጊዜ ችግራችን ምን ነው ታውቃላችሁ? ሰጪውን ትተን ስጦታው ላይ እንንጠለጠላለን። እግዚአብሔር ይማረን። አዎ ቤት ብንሰራ የምናሳየው እግዚአብሔርን አይደለም፣ ሰው ጋብዘን አምጥተን አይደል? ናና ቤቴን ይልኝ ብለን የሰጠንን እግዚአብሔርን ሳይሆን ሰጪው ላይ እንንጠለጠላለን። ልጆች ቢባረኩልን ልጆቻችንን የባረከውን እግዚአብሔርን ለማሳየት ሳይሆን ስጦታ ላይ እንንጠለጠላለን። ልቀቅና ሂድ ካመንክብኝ አለው። አይ እግዚአብሔር ሆይ አንተንም አምናለሁ ጉቶውንም አልለቅም። እንዲህ አይነት ክርስትና የለም ልላችሁ። አያችሁ ኢያቄምና ሐና ችግር አልነበረባቸውም አይደለም፣ የሚፈልጉት ያጡት ነገር ነበረ። በሆነው ባልሆነው ግን የእግዚአብሔርን እቅድ መፈጸሚያ ከመሆኑ ለኋላ አላፈገፈጉም። እመቤታችን ከነሱ ተገኘች። መንታ መንገድ የለም። ከገባን ቆርጠን እንግባ፣ ከሆን እንለወጥለት። ለእግዚአብሔር አንድ ነገር ከማድረጋችን በፊት እኛ አንድ ነገር እንሁንለት። ምን? እንቀደስለት፣ እንለይለት። ተደባልቆ ህይወት የለም። አዎ ተደባልቆ ህይወት የለም። ይሄ ልላችሁ ነው። ምክንያት ነበራቸው። ስለዚህ መሰረቷ የተቀደሰ ነው የተባለ እኛም ወገኖቼ ሀገር ለመውረስ መሰረት አለን። ሃይማኖት ለመውረስ መሰረት አለን። እኛ ስለሚመጣው ትውልድ መሰረት መሆን እንችል ይሆን ወይ? ጥያቄ ነው። ኢያቄምና ሐና ምንድነው የሆኑት? የተቀደሱ መሰረት ሆኑ። ችግር አልቦ እምነት አይደለም እምነታቸው፣ ጉድለት ነበር ያልተሰጣቸው። ልጅ አልነበራቸውም፣ ለመካድ በቂ ነው። በእርግብ አይተው ርግብን ቀንተውባታል። ነገር ግን ወገኖቼ ቀዳዳ አላበጁም። እምነታቸው ነቅ አልነበረውም። ያመኑትን እግዚአብሔርን አምነው እመቤታችንን ተቀበሉ። በረከታቸው ይደርብን። ስለዚህ መሰረታችንን እንድንመረምር ያስፈልጋል። ወደ 64ኛው ስመጣ ከዚሁ ሳልወጣ በርዕሴ ላይ እንዳነሳሁት መሰረቶቿ የተቀደሱ ተራሮች ናቸው እንዳለ ማደግህ በነገር ሁሉ እንዲገለጥ ይህንን ደግሞ አስብ፣ ይህንን ደግሞ አዘውትር። የኢያቄምንና የሐናን አርአያነት አስበው አዘውትረው። አሁን ያላችሁበትን ነገር ማደጋችሁ በነገር ሁሉ ይገለጥበት። 64 ዓመት ቀላል አይደለም። ቅድም ብፁዕ አባታችን እንዳሉት በፈረንጁ አገር ሰው ጡረታ የሚወጣበት ነው። እዚህ ፊታችሁ ቆሜ ስታዩ እኔ ጥቂት ነው የቀረኝ ልደርስባችሁ አልመስልም። ግን እግዚአብሔር ይመስገን፣ እግዚአብሔር የተመሰገነ ይሁን። ጡረታ መውጫ ነው። ወደ ሲኒየር ወደሚባለው በሳል በምክር የሚያስቸግር ሳይሆን የሚመክር፣ በጠብ የሚያስቸግር ሳይሆን የሚያስታርቅ፣ ልቡ ሐዘን የተሞላ ሳይሆን ደስታን የሚረጭ የእግዚአብሔር ነጸብራቅ፣ የክርስቶስን መልክ ወደ ማብለጭለጭ የሚቀየርበት እድሜ። ትልቅ እድሜ ነው። ስለዚህ ማደጋችሁ በነገር ሁሉ እንዲገለጥ ይህንን አስብ፣ ይህንን አዘውትር ይለናል። አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 15 የክርስትና ጥሪ የዓላማውን ጥልቀት ስናስብ፣ የእግዚአብሔርን ታላቅነትና የባህሪውን ስፋት ስንረዳ፣ እንዲህ ያለውን አምላክ እንደጠራን ስናውቅ እንደነግጣለን። እግዚአብሔር ኤልሻዳይ ነው። እግዚአብሔር ትላንት የነበረ ዛሬ ያለ ዓለምን አሳልፎ የሚኖር አልፋ ኦሜጋ ነው። ክብር ለእርሱ ይሁንለት። እግዚአብሔር ሰማይና ምድር የማይችሉት ኃያል ጌታ ነው። የእግዚአብሔር ታላቅነት ሲገባን ይሄ ታላቅ አምላክ እንደጠራን ቅድም እንደተነጋገርነው በጥሪ ነው እዚህ ያለ ነው። ክርስትና ጥሪ ነው። የ40ና የ80 ጥምቀት ጥሪ ነው። በኃያሉ እግዚአብሔር ተጠርተን ነው በዚህ ያለ ነው።
ጥሪ እንደሆነ ሲገባን ከታናሽነታችን የተነሳ እኔ እንዴት ለዚህ በቃለው የሚል የሚያስደነግጥ ነገር ውስጣችን ሊመጣ ይችላል። ግን ወገኖቼ በትክክል ከሆነና እግዚአብሔርን በመፍራት የምንራመድ ከሆነ ሕጉንና ሥርዓቱን ጠብቀን የምንሄድ ከሆነ የመለወጥ ሐሳብ ካለን ጥማቱ ካለን እሱ እንደሚያይ እንድናይ እሱ እንደሚችል እንድንችል እግዚአብሔር ከክብር ወደ ክብር ይለውጠናል። ምስጋና ይሁንለት። እድገታችንን ያረጋግጥልናል። ሁል ጊዜ ዳዴ እንዳልን አንኖርም። ሁል ጊዜ ጀማሪ ክርስቲያኖች አንሆንም። ሁል ጊዜ ጡጦ አንጠባም። ይችን ዓለምን እንለውጣለን። ቅድም በመግቢያዬ ላይ አንስቼ ነበር፣ ብርሃን እንሆናለን። ምን ማለት ነው ብርሃን ማለት? እኛ በገባንበት ጨለማ የለም። አያችሁ፣ ይች ዓለም ያለኛ ጨለማ ናት ወገኖቼ። ስሙ በደንብ። ዝም ብሎ አይደለም ብርሃን ናችሁ ያለን። ጨለማ ናት። ያለ ክርስትና ዓለም ጨለማ ናት። ድቅድቅ ጨለማ ውስጥ ኩራዝ ይዛችሁ ብትገቡ ጨለማ አይደራደርም፣ ይወጣል። ምን ይሆናል? ብርሃን ይሆናል። ቁጥራችን ትንሽ ነው። ዓለም ሰፊ ናት። ነገር ግን በገባንበት ቦታ የክርስቶስ ኃይል በእኛ ስላለ ተጽዕኖ እንፈጥራለን። የጨለመባቸው ይበራል፣ የተጣሉ ይታረቃሉ፣ የታመሙ ወገኖች ይፈወሳሉ። እግዚአብሔር ይርዳን። የተለያዩ አንድ ይሆናሉ። ለዓለም ፓዝል የሆነባት ነገር ይገጣጠማል። ለምን? ብርሃን ናችሁ ብሎናል። ብርሃን ለመሆን ግን ኃላፊነት አለ። እኛ ልንከፍለው የሚገባ ነገር አለ። ጨው ናችሁ አለን እግዚአብሔር። ጨው ናችሁ። እናቴ ትልቁን ሰታቴ እሳት ላይ ጥዳ ምግቡን ካበሰለች፣ ወጡን ካበሰለች፣ ቅመሙ አይቀር፣ ቁንዶ በርበሬው አይቀር፣ ዝንጅብሉ አይቀር፣ ነጭ ሽንኩርቱ አይቀር፣ ቅቤው አይቀር ይገባበታል። ትረሳና ሰታቴውን ከእሳት ላይ ስታወጣው ስትቀምሰው ጨው የለም። ወይ ሞት ይርሳይ ብላ ደግማ ትጥደውና የሰታቴውን ያክል ውሃ አይደለም ትጨምር፣ ትንሽ ኮረት ትጨምርበታለች። ያ ቅድም አልጫ የነበረው ቅቤው ይጣፍጣል፣ ቅመሙ ይጣፍጣል። ያለበለዚያ ግን አልጫ ነው። ዓለም ካለናንተ አልጫ ናት። እግዚአብሔር በእኛ መስራት ይፈልጋል። 64 ዓመት ቀላል ጊዜ አይደለም። ማደግህ በነገር ሁሉ እንዲገለጥ ይህንን አስብ፣ ይህንን አዘውትር። ለዓለም ጨው ነን። እኛ በገባንበት ጣዕም አለ ወይ? ለጎረቤቶቻችሁ ጣዕም ናችሁ ወይ? አሁን ከዚህ ጉባኤ ስትወጡ ባዷችሁን አትወጡም። እኔ እርግጠኛ ነኝ። እምነት ካለ ለቤታችሁ የሚሆን በረከት ይዛችሁ ትወጣላችሁ። እግዚአብሔር ዝም ብሎ አይለቀንም። ይሄ ግን ሁሉ ጊዜ በምትነዱበት መንገድ በምትራመዱበት ከናንተ የተነሳ የጠላት ሐሳብ ይከለከላል። እግዚአብሔር የተመሰገነ ይሁን። ማደግ ማለት ይሄ ነው። ዓለምን እንድንለውጥ ተጠርተናል። ዝም ብሎ ሰንበት ተሰብስቦ ጊዜ ለማሳለፍ አይደለም። ቀላል እድሜ አይደለም። ስለዚህ ወገኖቼ የክርስትና ጥሪ ዓላማው ጥልቅነት ስናስብ የጠራን ማን ነው? ሁሉን ቻይ እግዚአብሔር። ከዚህ የተነሳ እንደነግጣለን። የደነገጡ የመጽሐፍ ቅዱስ ሰዎች አሉ። ለምሳሌ በዘጸአት 6:12 ላይ ሙሴ ሕዝቡን ከባርነት ታወጣለህ እግዚአብሔር ሲለው ደነገጠ። በምን አቅሜ አለ። ለምን? በጣም በእድሜው ስለበሰለ። በወጣትነቱ እድሜ ግብፃዊውን በጥፊ መጥቶ የደረሰበትን ያውቃል። አይደለም በጠላቶቹ በገዛ ወገኖቹ የተናቀ ሰው ነው። ስደት ነው ያጋጠመው። በ40 ዓመቱ ወጥቶ እስራኤልን ከባርነት እንደሚያወጣ ስላሰበ ግብፃዊውን በጥፊ መጥቶ ሲገድል ወንድሞቹ አይተውታል። የምታውቁት ታሪክ ነው። ወንድሞቹ አይተውታል። በማግስቱ መጣና ወንድም ከወንድሙ ሲጣል እናንተ አንድ አይደላችሁ ለምን ትጣላላችሁ ሲላቸው ትላንት ግብፃዊውን እንደገደልክ እኛንም እንደዛ ልትገለን ነው፣ በእኛ ላይ ማን አለቃ አደረገ አሉት። ለምን? ለሁሉም ስራ ጊዜ አለው፣ ዝግጅት አለው። ሰዓቱ ስለማይበቃ ነው እንጂ አሳያችኋለሁ ስለ ዝግጅት አለው። በ40 ዓመቱ ሙሴ ብቁ አልነበረም። በዚያ ጊዜ ህዝብን ከምስር ቢያወጣ ኖሮ በምን ይመካ ነበር? በጉልበቱ ይመካ ነበር። እግዚአብሔር አወጣቸው አይባልም ነበር። ሙሴ እኔ ነኝ ያወጣዋችሁ ይል ነበር። ነገር ግን ይቀረው ስለነበረ እንደገና 40 ዓመት ወደ መከራ ላከው፣ ወደ በግረኝነት።
በግረኝነቱ ደግሞ እንደኛ ሀገር እንደዚህ በለምለም ሜዳ አሰማርቶ ከምንጭ ውሃ እያጠጡ አይደለም 40 እና 50 ሜትር ርቀት ካለው ጉድጓድ ውስጥ ውሃ በገመድ እየሳቡ ማጠጣት ነው ከጉልበት ስራ ጋር 40 ዓመት የዝግጅት ጊዜ ጨመረለት በጣም ስለገባው አሁን መጣና በሲና ቁጥቋጦ ህዝቤን ነፃ ታወጣለህ ሂድ ወደ ፈርዖን ሲለው በምን አቅሜ እንዴት እችላለሁ አለ ከእግዚአብሔር ታላቅነት የተነሳ የሱን ታናሽነት አይቶ ፈራ አንዳንድ ጊዜ ከእግዚአብሔር ታላቅነት ተነስተን የምንፈራቸው ነገሮች አሉ ጌዲዮንም ያለው እንደዚህ ነው ኢያሱም እንደዚሁ ነው ነገር ግን ለነዚያ ሰዎች ብቃት የሆናቸው ማን ነው እስቲ እግዚአብሔር በሉ ማን ነው ብቃት የሆናቸው እሱ እንደሚያይ እንዲያዩ እሱ እንደሚችል እንዲችሉ ሕይወታቸውን ለሱ ሲቀድሱለት የእግዚአብሔር ማደሪያ ሆኑ በእግዚአብሔር ሁሉን ቻሉ እግዚአብሔር የተመሰገነ ይሁን ስለዚህ ወገኖቼ ተስፋ የሰጠን እግዚአብሔር የታመነ ነው በመጽሐፍ ቅዱስ ላይ የተዘረጋው ሁሉ ነገር እግዚአብሔር ሊሰጠን እንድንወርሰው የተጻፈልን ነው አዎ እግዚአብሔር መጽሐፍ ቅዱስ ላይ እንድንመርጠው ለቅስቀሳ የጻፈው ነገር የለም መጽሐፍ ቅዱስ እውነት ነው አንዳንድ ቦታ የተናገርኩትን አንድ ምሳሌ ልንገራችሁ ቀሲስ ያቃሉ ምሳሌ ሁሉ እጸጻለሁ ጉድለት አለው ለእግዚአብሔር ሲመሰል ምክንያቱም እግዚአብሔር ፍጹም ስለሆነ ነገር ግን ለእናንተ እንዲገባችሁ በምሳሌ እናስተምራለን እና አንድ ቀን እግዚአብሔር ፈቃድ ሰጠ ምን ብሎ ፈቃድ ሰጠ ዛሬ ሞቶ የሚመጣ ሁሉ በምርጫው ወደ ሲኦልም ይወርዳል ወደ ገነትም ይገባል ወደ መረጠው ላኩት ብሎ ለቅዱሳን መላእክት ነገራቸው መላእክቱ ይሄን ትእዛዝ ተቀብለው አንድ በዓለም የሞላለት ሰው በመብል በመጠጥ በጭፈራ የሞላለት ሰው ሙቶ መጣ ዛሬ ሲኦልም በምርጫ ነው ገነትም በምርጫ ነው አሉት መላእክቱ በምርጫ ነው አዎ ታዲያ እንዴት ልምረጥ የወደድከው ምረጥ መጀመሪያ አሳዩኝ አላቸው የት ይሄዳሉት ሲኦል ወርጄልየው ወደ ሲኦል ወረደ ሲወርድ እንደው አንድ ቀይ ጎልማሳ የመብያ እንትን ጠረጴዛ ዘርግቶ ከያይነቱ ያወጣ ከምግቡም ከመጠጡም ብሉልኝ ይላል ሲኦል ያለውን ሁሉ ሰዎች ከበሉ በኋላ ደግሞ ተነስተው ይጨፍራሉ ይደንሳሉ ልክ እንደ ዓለሙ እሱ እንደኖረበት ትቶት እንደመጣው ዓለም ይጨፍራሉ እነዚህ ቄሶች እንዴት ሲያታልሉ ኖረዋል እንዲህ አይነቱ መልካም አይኑ የፈጠጠ ጥርሱ የገጠጠ እንዴት ሲሉ ኖሩ እስቲ ደግሞ ገነት ልያታል ወደ ገነት ሲወስዱት መዝሙር ነው መላእክቱ ቅዱስ ይላሉ ድንግል ማርያም በዛለች 24ቱ ካህናተ ሰማይ ያጥናሉ ደስ ይላል ግን ለሰውየው አልተመቸውም ቦሪንግ ነው በዓለም ዘፈን ስለለመደ በዓለም መጠጥ መብል ስለለመደ ጾም የለም ጸሎት የለም እዚያ ግን ወገኖቼ ጸጥ ያለ የመዝሙር ስፍራ አየሩ የሚያውድ በጣም ደስ የሚል ነው ግን ለሱ አልተመቸውም አይ እዚህ ቦሪንግ ነው ያቺ የዓለሟ ነገር የለችም እዛው ሲኦል ይሻለኛል አለ ይሻላል አዎ አሳንሱር በሚመስል ነገር ቁልቁላኩት ሲልኩት የቀድሞ የለም አጅሬውም አይኑ ፈጧል ጥርሱም ገጧል እዛ ያለው ሁሉ ባኮርባጅ ይገረፋል አንዴ ወደ ፈላ ውሃ አንዴ ወደ ቀዘቀዘ ይጣላል ትርምስምሱን ያወጣዋል መሃል ላይ ይሄድ ጩኸት ነው ለቅሶ ነው እንዴ አለ ምን ነው አሉት ምን ሆናችሁ አላችሁ ምን ሆነን ቅድም ስመጣ እንደዚህ አልነበረም አለ ቅድም የምርጫ ቅስቀሳ ነበረ ዳቢሎስ ለመመረጥ እግዚአብሔር ለመመረጥ የጻፈው የመጽሐፍ ቅዱስ ክፍል የለም እውነት ነው በደሙ የጸና ኪዳን ነው እናንተ ደግሞ የኪዳን ልጆች ናችሁ ወስዳችሁ ወርሳችሁ ከኖራችሁ መልካችን ሕይወታችን እሱን ወደ መምሰል ያድጋል ከሱ ዘንድ የሆነውን መልኩን እናብለጨልጫለን ሰው ፊት ብንቆም ተራ ሰዎች አይደለንም ምናምንቴዎች አይደለንም የእግዚአብሔር ማደሪያዎች ነን ክብር ለእግዚአብሔር ይሁን የሱ መኖሪያዎች ነን ነገርን ለውጣለን ተጽዕኖን ፈጥራለን በዓለም ላይ ስለዚህ ማደጋችን በነገር ሁሉ እንዲገለጥ ወገኖቼ ይሄንን
እናስብ። ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 18 ላይ የጌታን ክብር እንደ መስታወት እያብለጨለጭን መንፈስ ከሚሆን ጌታ እንደሚደረግ ያን መልክ እንመስል ዘንድ ከክብር ክብር እንለወጣለን ይላል ቅዱስ ጳውሎስ። ይህ መለወጥ ለጥቂቶች አይደለም፣ ለሁላችን፣ ለተጠመቅን ለሁላችን፣ ስጋውን ለበላን ደሙን ለጠጣን ለሁላችን የተሰጠ መብት ነው። ለጥቂት ሰዎች ያውም በዓመት በዓል ጊዜ እንደ ካባ የሚደርቡት እኔ መንፈሳዊ ነኝ እንደሚሉት ለጥቂት ሰዎች የተሰጠ አይደለም። ክርስቲያን ለሆነ ሁሉ ለእናንተ ለእግዚአብሔር ልጆች ሁሉ ስሙኝ የተሰጠ ነው። ግን ምን ይፈልጋል? ኃላፊነት። እንደ ኢያቄምና እንደ ሐና ከእግዚአብሔር ስጦታ ጋር አብሮ ኃላፊነት አለ። ከመመረጥ ጋር ከመጠራት ጋር ኃላፊነት አለ። የመደዴ ጉዞ አንጓዝም። ላብቃ። ብዙ ነው፣ ረጅም ነው፣ ግን ይበቃናል። አያችሁ፣ ምርጫው ግን የኛ ነው። ቅድም እንዳልኳችሁ እግዚአብሔር የነጻነት አምላክ ነው። አስገድዶ አይገዛም፣ አስጨንቆ አይገዛም። ክርስትና እኛ በነጻ ተቀበልነው በጸጋ ወረስነው እንላለን። እግዚአብሔር ግን ዋጋ ከፍሎበታል። የደም ዋጋ ክብር ይሁንለት። ተገርፎበታል፣ ተሰቃይቶበታል አምላካችን። እኛ ዋጋ ስላልከፈልንበት ግን ተራ ነገር ይመስለናል። የእግዚአብሔር ልጅ ኢየሱስ ክርስቶስ ግን ዋጋ ከፍሎበታል፣ ተገርፎበታል፣ ተሰቃይቶበታል። ውድ ዋጋ፣ በእንቁ የማይተመን በዋጋ የማይተመን ይሄን ከፈለና የማንችለውን ሞት ገሎ ኢየሱስ ክርስቶስ ፈጽሙት ብሎን ወደ ሰማይ ሄደ። አሁን ክርስትናን መኖር የምርጫ ጉዳይ ነው። የእግዚአብሔር መሆንና አለመሆን የምርጫ ጉዳይ ነው። ምርጫ ነው። ነፍሳችንን መግደልም ማዳንም ዛሬ በእኛ እጅ ነው። ወትሮ ይባላል ድሮ፣ አሁን አንቱ የሚባሉ ዶክተሮች፣ ፕሮፌሰሮች በቤተ ክርስቲያን ትምህርት ውስጥ ያለፉ ፊደል እዚያ የቆጠሩ ውዳሴ ማርያም እዚያ የተማሩ ዳዊት ደግሞ ያደጉ ናቸው ይባላል። እና እነኔታ ለተማሪዎቻቸው ፍቅር ነበራቸው፣ ተማሪዎችም እንደዚሁ ለነኔታ። እና አንድ ጊዜ ተማሪዎቹ ሁሉ ጊዜ የሚበልጧቸው የኔታ ናቸውና እስቲ የኔታን እኛ ትንሽ እንብለጣቸው ብለው ተማከሩ። በምን የሆነ ነገር ደብቀን እንምጣና በብታችን ስር ይዘን የኔታ ምን ይዘናል እንበላቸው፣ ካላወቁ በለጥናቸው ማለት ነው። እሺ ብለው ቅጠል ቆርጠው በብታቸው ስር አድርገው መጡና የኔታ ምን ይዘናል? ልጆች ቅጠል ይዛቸዋል። አወቁባቸው። በሌላ ቀን ድንጋይ፣ በሌላ ቀን አፈር እየደበቁ ሞከሩ፣ አልቻሉም። ኋላ ተማከሩ። አንድ ጥበብ መጣላቸው። ወፍ በወጥመድ እንያዛሉ። ልጆች ሆነን እናቶቻችን ስጥ ሲያሰጡ እኔ ትንሾኛ አቃለው እዛ ስጡ ተሰጣበት ላይ ጎርበብ ያለ ነገር እናረግና እንጨት ስሩ አቁመን ገመድ እናስርና ርቀን እንቀመጣለን። ወፏ ልትበላ ስትመጣ ሳብ አድርገን ወፏ ላይ ሲደፋባት ከዛ እናወጣና ስንጫወትበት ብለን ማታ እንለቃታለን። ታዲያ ወፍ በወጥመድ እንያዛሉ። ወፍ በወጥመድ ይዘው መጡ የኔታ ጋር። ምን እንበላቸው? የኔታ ወፊቱ ምን ይዘናል እንበላቸው? ካላወቁ በለጥናቸው። ካወቁ ደግሞ ወፍ ናት ካሉን ወፊቱ ነፍስ አላት የላትም እንበላቸው። ነፍስ አላት ካሉን ብብታችን ስር ናት፣ ጨምቀን ገለን ሬሳዋን እናሳያቸዋለን። ዛሬ እንበልጣቸዋለን። ነፍስ የላትም ካሉን ነፍስ አላት እንለቅና የኔታን ዛሬ እንበልጣለን አሉ። መጡ። ዛሬ እንደሚያሸንፉ እርግጠኛ ናቸው። የኔታ ምን ይዘናል? ልጆቼ ወፍ ይዛቸዋል። የኔታ ወፊቱ ነፍስ አላት የላትም? ብልሁ መምህር ወፊቱ ነፍስ የላትም ካልኩ ሊለቋት ነው፣ ነፍስ አላት ካልኩ ብብታቸው ስር ናት ሊገሏት ነው አሉና ልጆቼ አሏቸው። አቤት የነፍሷማ ነገር በእጃችሁ ነው። ዛሬም በክርስትና የነፍሳችን ነገር በእጃችን ነውና እግዚአብሔር እንደሚል ኖረን እግዚአብሔር እንደሚያስብ አስበን እግዚአብሔር እንደሚፈቅድ ተመላልሰን መንግስቱን ለመውረስ ያበቃን። ወገኖቼ 64 ዓመት ቀላል ስላል ሁላችሁ 64 ዓመት ሆኗችኋል አይደለም።
ነገር ግን የዚህ ሰንበት ትምህርት ቤት እድሜው 64 ዓመት ነውና አዲስ ያላችሁትም ማደጋችሁ በነገር ሁሉ ይገለጥ። አዎ የአራያነት ህይወት ይኑራችሁ። ምርጫችሁን አስተካክሉ። ይቻለም ታልፋለች። የሚያጓጓ ነገር የላትም። ታልፋለች። ሌሎቹ እንዳለፉ እኛም እናልፋለን። ነገር ግን በዘመናችን ላቂ ላይ ቆመን እድሜያችንን ወደ ኋላ ስናየው የሚቆጨን ነገር እንዳይኖር በእርግና ዘመን ላይ ቆመን ይሄን ባረግ ኖሮ ከእግዚአብሔር ጋር የምንለው ነገር እንዳይቆጨን ዛሬ ተነሱና ለእግዚአብሔር ሥራ ተሰማሩ። እግዚአብሔር ይርዳችሁ። የእግዚአብሔር ቸርነት፣ የወላዲት አምላክ ቃል ኪዳን፣ የቅዱሳን ጸጋ፣ የመላእክት ጥበቃ ከሁላችን ጋር ይሁን። የአባቶቻችን በረከታቸው፣ ድል የማትነሳ ረድኤታቸው፣ ጥርጥር የሌለባት ቅድስት ንጽሕት ተዋሂዶ እምነታቸው ለሁል ጊዜ በእኛ ጸንታ ትኑር። እግዚአብሔር ይባርካችሁ።